ሚል በደንብ አዳምጡት፣ አድርሱላት። ለአሲያ ተብዬውና ለምነወር የሚባለው መልእክት አለ ከሀጂ። ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ እቺ ቪዲዮ ለመስራት የተገለጥኩት በዚህ ሰሞን የሚናፈስ ወሬዎችን ነው። ወንድማችን ሀላል የሚባል ሚዲያ እና እንደዚሁም ከባልደረቦቹ በኔ ላይ ያመጡት የመከራና ስቃይ እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሀላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሀይ በይኝ አናግሬ ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያለኩላት። ድምፅ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤጋ በእኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነፈን ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቆብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቆብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ እህታችን አሲያ ይሄን ሰው የበደለኝን ሰው በማስከተል ትገኛለች። ቤቷ ላይ ዘውጁና ብለህ አዝመዝጋቢ አድርገህ ሱብሓነላህ እያሰራችሁ ትገኛለች። ልጄ ናት ትሰማኛለች ብዬ ነበር መጀመሪያ ምልክት ያደረግኩላት። የኔን ችላ ቢለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አድርጋ እየሰራች ትገኛለች። ልጄ አሲያ እንዴት ነው? አባትሽ አይደለው? ሙስሊም አባትሽ አይደለው? ወንድምሽ አይደለው? የኔ ጉዳይ ዳር አድርገሽ በመጥፎ ስም እየተጠራው በመጥፎ በዚና እየተጠረጠሩ ይህን ሰው ቤትሽ አስቀምጠሽ ስታስቀምጭ አሞኛል። ወላሂ አጥንት ይሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንድትቆጠቢ አደራ ይላለሁ። ሀቅ እኔ አሁን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወዱ አንቺ ስትገቢበት የበለጠ ሰው ስለሚጎር አጀወል እዚህ ቤት ተግብቷል ሲባል እየጎረፈም ስለነበር ቪዲዮ አጥፋለኝም ብየዋለሁ። ሊያጠፋልኝ ይችላል። ስለዚህ አንቺ ስትጨመሪ ህዝቡን ለማዳን ልጆችን ስደት ላይ ያሉ ልጆችን ለማዳን ነው በእኔ ይብቃ ብዬ ኮመንትን ባለፈው ሙቤጋ የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽን እንድትሰበስቢ አደራ ይላለሁኝ። ሁላችሁም ይህን ቪዲዮ የሚሰሙ ሁሉ ከጀርባ ሌላ አጀንዳ ነው ያለው። ብዙ ጉድ ነው ያለው። ብዙ ጉዱን አልተናገርኩትም። እኔ ሰዓትም የለኝም የሚያመኝም ስለሆነ። ስለዚህ ሁላችሁንም ወዳቸዋለሁ፣ አከብራቸዋለሁ። ክበሩልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። ሌላ ደግሞ መኖር ነው ማና የምትባል ልጅ መቼ ደውለህልኝ ነው? ባለፈው ሰላም አለይኩም ብለህ ጻፍከልኝ። ከዛ ትላንት ደግሞ እንግዲህ አወራው። ሰላም አለይኩም ያለኝ ማን ነው ብዬ ደወልኩሎ አወራል። ትላንት ማምሻ ደግሞ አንተ ስልክ ደውዬላቸው አላነሱም ብለህ ስትናገር በጣም ገርማኛል። እንሞቱን ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ ያዘጋህብኝም። ትንሽ ቆይቼ እደውላለሁ ብለህ አልዘጋህብኝም። አላህን ለምን አንፈራም? አላህን ለምን አትፈራም? ቀብር አለብን እኮ ስርዓት አለብን፣ ማሸር አለብን። ይሄ ቪዲዮ እኮ ይሄ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የምትገባው። እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተናል። እህቷ የላከችው ደግሞ ቪዲዮ እህቷ ሊካ ሲታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ የሚልከላት ሰዓት እንደሰሩ ሀጂ አሳስቷት ነው ቪዲዮ ሰርቶብሻል። ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30,000 ብር ተቀምጦልሻል ይሰጥሻል ተብለ እህቷ ነው የምትናገረው። ይሄን ያላመናችሁት ምንድን ነው የምታምኑት? እህቷ ትዋሻለች። ለሀቅ ከቆማችሁ እያንዳንድ ይሄን የሚሰማ ለሀቅ ከቆምክ እህቷ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ቻናል ቤተሰቦች
ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሰሞኑ የሚካሄደው አጀንዳ ይሄ ይመስላል። ሼክ ሀጂ አወልም ሀጂ አወል ናቸው። ሀጂ አወልም ይሄው እንግዲህ መልስ ሰጥተዋል። የሚወራው ሌላ፣ እርሳቸው የሚያወሩት ሌላ ነው። አሲያ ቤት የሚወራው ሌላ ነው። አላህ ሂዳያ ይስጠን ለሁላችንም። ለየትኛዋ ጊዜ እንደምንባላ፣ ለየትኛዋ ጊዜ ተንኮል እንደምንሰራ፣ ለየትኛዋ ጊዜ ባጥሉንም ሀቁንም በቃ አንድ ላይ እናተረማምሰዋለን። ዱንያ እንዲህ ናት። ዱንያ እንዲህ ነው የምታባላው። እና ወዶቼ ይመስላል ድምጻቸውን እንደሰማችሁ ነው። እስከ መጨረሻ ደግሞ ኔትወርኩ ነው መሰለኝ ያስቆመው። እንግዲህ ሙነወር ነው መጨረሻ ላይ አናግሮኝ እያወራሁት እያለ ስልክ በራሴ ዘጋብኝ፣ በጆሮ ዘጋብኝ። በር ዘጋለሁ ብሎ የዛሬ ሰው ማለት ነው የሆነ ወረኛ አሽቃባጭ፣ ከዚህም አለ ከዛም አለ ጠይብ፣ ከዚህም አለ ከዛም አለ። በቃ አዱኒያ እንዴት እንደምታደርገው ህዝቡን እኔ አላውቅም ወላሂ። እንግዲህ አባታችን ወጥተው መልስ ሰጥተዋል በሞባይል ሚዲያ ላይ እንደሰማችሁት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘንላችሁ እንመጣለን።